ስሜ ዘመነ ሲሳይ በሰሜን ወሎ ዞን የተለያዩ የሀገራት ከተማ አስተዳደር የብልጽግና ፓርቲ ጽሕፈት ቤት ፖለቲካ ዘርፍ ኃላፊ ነው። እሺ፣ የብልጽግና ኃላፊ ለመሆን ምን አነሳሳሽ? ያው እንግዲህ በፊትም ስለሚታወቅ እኔ በመምህርነት 15 ዓመት በላይ ያገለገልኩ ነኝ። ስለዚህ ካለው ሁኔታ ላይ ደግሞ ወደ አመራር ብትመጪ እረፍት ነገር ሊኖር ይችላል። በጣም ጨጓራዬን ስላመመኝ ሳምሩኝ 15 ዓመት ሰርቻለሁ ሲሉኝ ወደ ምክር ቤት ነው መጀመሪያ የገባሁት። መቄት ወረዳ ምክር ቤት ምክትል አፈ ጉባኤ። አሁን ያለሽበትን እና የምትጠየቂውን አሁን የፍላቂት ገረገራ ከተማ አስተዳደር የፖለቲካ ዘርፍ ኃላፊ ነሽ። በተለይም ደግሞ አሁን በሰነድ እና የውጭ ባዳ ስለሚለው ሰነድ ትንሽ ነገር ይይዝ። አይ በርዴ ዙሮኛ ዙሮ አንተም በፊትም ስለምታውቅ ዙሮ ማለት ነው የሚመጣ ሰነድ ወስዶ ዝም ብሎ መተግበር ነው እንጂ እንደዚህ ነው እንደዚህ ነው እንደዚህ ነው ትንታኔ እኔ ልሰጥህ አልችልም። ያው እንደኛ ዝም ብለን አሁን የውስጥ ባንዳ የምንለው የእናንተን ነው፣ የውጩ ደግሞ እነ እንትናን እነ ውሃትን እነ ሻዕቢያን ነው እንጂ ስልጣናም አልተሰጠን። ሰነዱ ወረደ፣ ሰነዱን አዋዩ ተባልን፣ አዋይተናል። ማን ነው ይሄንን አድርጉ የሚላችሁ? ብልጽግና ከላይ አይደል የሚመጣው ፌዴራል፣ ከፌዴራል ወደ ክልል ይላካል፣ ከክልል ወደ ዞን፣ ከዞን ደግሞ ወደ ይወርድ። አሁን እናንተ አንቺን ጨምሮ አማራ ላይ የሞት ፍርድ እንደተፈረደበት ታውቂያለሽ አታውቂም? አማራ የሚባለው ማህበረሰብ እንዲጠፋ በሰነድ እናንተ በምታወርዱት ሰነድ ፕሮጀክት ተቀርጾለት እናንተ አስተግባሪዎቹ ናችሁ። አስተግባሪዎቹ እናንተ ናችሁ። አሁን ስለ ሌላው ብሔር የምናነሳበት ስነ ልቦና የለንም። አማራ እያለቀ ያለው በራሱ በአማራ ነው፣ በእናንተ ፈረስነት ነው። ስለዚህ ህሊናችሁ እንዴት ተቀበለ? ይሄን ነውስ በትክክልም አማራን የሚያፈርሳት ፋኖ ነው ብላችሁ ነው የምታምኑት? በእናንተ አረዳድ ያው መሰለህ ሴራ እንዳለ ሁላችንም እናውቃለን። ያው በላ ብለን ላድር ብለን ነው እንጂ ማለት ነው። በእርግጠኝነት የአማራ ክልል ወጣት እንዲያልቅ፣ አማራ ክልል በኢኮኖሚ እንዲወድም፣ አማራ ክልል በቃ ምድረ በዳ እንዲሆን እየተሰራ ያለ መሆኑን እናውቃለን። የሚገርም ግን እኛ ያ የተሰጠውን ተልኮ ላድር ለዕለቱን በላ ብለን ግን ምናደርጋለን? እንደዚህ ነው እያለ የመጣውን ሁኔታ እየተቀበልን መሬት ላይ እንዲፈጸም እናደርጋለን እንጂ እኛ በእርግጠኛ ቁጭ ብለን እኛ ራሳችን በግል እናወራለን። ምንድን ነው የተሰራው ሴራ? በቃ በአማራ ላይ ሴራ ተሰርቶን እንዴት ፋኖ ወንድሞቻችን ናቸው፣ የሚሞጣው ፖሊስ ወንድሞቻችን ናቸው። ለምንድን ነው በሰላማዊ መንገድ ለምንድን ነው አማራ ላይ ተነጋግረን ችግሩን በሰላማዊ የማይፈታው? በእርግጠኝነት የመንግስት ሴራ ስላለበት ነው የሚል ስለታለን አንሰጣለን። የሚገርም ነገር ማለት ነው። ግን ያለህበት ቦታ ስለሆነ የግዴታ ምን ትላለህ? እንደዚህ ነው የተሰጠውን ሰነድ ይተግበር ከመሬት ላይ ትላለህ። ስለዚህ አሁን ባለው በአንቺ ሂሳቢ በአንቺ አረዳድ አማራን እያጠፋው ያለው ነው መንግስት። የራስኛ የምንመራው እኛ ብልጽግና መንግስት ነው። ያው እኛ በሱ ስር ሆነን እያስፈጸምን ያለ ነው። እኛ እዚሁ ያለን እኛ የብልጽግና አመራሮች ብለን እዚያ ከተቀመጥ ቢያንስ ወንድሞቻችን ናቸው። ከወንድሞች ጋር ሆነን ማን ነው ይሄን እየሰራ ያለው ሴራው የት ነው የሚለው አውቀን ተርተን ከእናንተ ጋር ሆነን የታገሩ ነገር የምታገኝ ነበር። ግን ያው ኮድ ስለሆነ አድርገን እያስፈለገ ነው እንጂ እኔ ከምሬ ልንገርህ አንጀቴ ማለት ነው ከህሊናዬ ብዙ አድርግ። አሁን ወደ የት እየሄድሽ ነው? እንዴት እንደተያዝሽ፣ ጉዞ እንዴት እንደጀመርሽ፣ የት ቦታ እንደተያዝ እሱን እስኪ ገለጽ ነው። አሁን እየሄድኩኝ ያለሁት ወደ ባህር ዳር ነው። ጎጎብ ላይም አለ ተብሎ ወፍ የሚቆርጥ እዚያ ባህር ዳርም አንዲት ሴት አለ ሲባል ያንን ልታይ ነበር ሄድኩት እና አሞኝ ስለነበር ተሸካክኝ ጨጨሆ ከዚያ ላይ ነው የተያዝኩት። ጨጨሆ ድልድዩ ላይ ነው የተያዝኩት። ድልድዩ ላይ የእኛን ክልል ለፍ ብለን ጨጨሆ ድልድዩ ላይ ነው። ሌሎች የወረዳ አመራሮች አጠቃላይ የብልጽግና አመራር አሁን የት ነው ያሉት? እሱማ ሄደዋል ስብሰባ ተጠርቶ። አንቺ ለምንድን ነው ስብሰባው ላይ የቀረሽው? እኔማ በቀደም ተጣልተን ከከንቲባው ጋር እና ከአደረጃጀቱ ጋር እሷ አታስፈልግም አንዳንድ ነገርም የሰማንባት ስለሆነ መታገድ አለባት ብሎ አግዶ ላኩኝ ልከዋል ዞን ማለት ነው። ስለዚህ አንቺ እንዳትመጪ ከንታየና እንደበት እንድትመጪ ተብሎ እነሱ በትሪ ነው። ስለዚህ ባህር ዳር ቅሬታ ልታቀርቢ ነበር ማለት ነው? እኔ ቅሬታማ ዙሮ አግዶኝ ኖርማሊ ማለት ነው። ግን በጣም ያስገደደኝ ድንገር ስለማይ በጣም 3-4 ስለተቆረጥኩኝ ወፊቱን በዚሁ አይቼ አጋጣሚው ከተገኘ ግን ለምንድን ነው የታገድኩበት ምክንያት የሚለውን ነገር ላቀርብ ነበር። ግልጽ ልምነግርህ ያስታውቃል እንጂ አግዶኝ በፕሌን የሄዱት አመራሮች ከየት ተነስተው?
ከፍላቂት ጋሸና ታጅቦ ሄዱ። ከጋሸና ደግሞ እንትን ላሊበላ አይደለም እሺ፣ ወልዲያ ወልዲያን አልፈህ ኮምቦልቻ በምንድን ነው የሚሄዱት? ታጅቦ ሄዶ ኮምቦልቻ ቤት እሺ፣ ከጋሸና በኋላ በምንድን ነው የሚሄዱት? ታጅቦ በእጀባ ነው የሚሄዱት። እሺ፣ መቼ ነው የሚመለሱት? ቀኑን አታውቂም? ምን ያህል ቀን ሊቆዩ ይችላል? በባለፈው የኮሮቹ እነዚያ በፌዴራል ደረጃ የሄዱት 10 ቀን የቆዩት ምናልባት እንደ አንድ 10 ቀን ይቆዩ። አሁን የሄዱበት መሰረታዊ ስብሰባ ምንድን ነው አጀንዳው? አንቺ የምታውቂው? ረንዶ ይሳላል ሱሩ ስልጠና ነገር ነው። እንደባለፈው ስልጠና ነው የሚሆነው። በባለፈው ስልጠናውን ወስደሻል አንቺ እና እንደው ከስልጠናው ላይ ምንድን ነው የተረዳሽው? ስልጠና ላይ የተሰጣችሁና እዚህ መሬት ላይ ያያችሁ ጭራሽ ይገናኝ የሚገርም ነገር ማለት ነው። መሬት ላይ እየሆነ ያለው እየሞተ እያለቀ ያለው አማራ እርስ በርስ ነው። ጭራሽ ግን መንግስት ራሱን በህግ እያስተዳደረው ሆኖ ነው የሚገለጽ። ከላይ ደህና ኗሪ ነው፣ አታች መሬት ላይ ግን እንግልትና ግድያ ነው ያለው።